ዛሬ እኔንም ስለረዳኝ በፊታችሁ እንዲቆም እግዚአብሔር ይህንን እድል ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በተለይ ዛሬ ይዤ የቀረብኩትን ቃል ቆይቷል እግዚአብሔር በልቤ ካስቀመጠ ኃይል አጣሁ። ለምን መሰላችሁ? ከባድ ነው፣ ቀላል አይደለም። በኋላ ዛሬ ወደ ደረስኩበት ጌታ ያመጣኝ እኔኑ ተናግሮኝ ነው። እግዚአብሔር ይገስጻል አይደለ? እሱም ትምህርት ነው። ያግዛል አይደለ? እሱም ትምህርት ነው። ጉልበት ይሰጣል፣ ኃይል ይሰጣል፣ ጸጋን ይሰጣል፣ ያቆማል፣ ያወጣል እግዚአብሔር። ሃሌሉያ! ዛሬ ጌታን እንደዛ ስላደረገ ነው በፊታችሁ የቀረብኩት። ርዕሱ ከባድ ስለሆነ ነው። ከባድ ስለሆነ መጀመሪያ እኔን ምን እንዳለኝ ነው ይዤ የቀረብኩት ዛሬ። ምን አለኝ ጌታ? ከተማን ምን አለ? እንደ መሪ እንደ አገልጋይ ይሄን ሰው ምን አለ? ለራሴ ነው ስብከቱ። በሚቀጥለው ደግሞ ለማን እንደሚሆን እንግዲህ እናያለን። መንፈሱ እንደሚመራን ይሆናል ማለት ነው። ሃሌሉያ! ወደ ሚልክያስ መጽሐፍ ልውሰዳችሁና አንድ ክፍል እናነባለን። የሚልክያስ መጽሐፍ ምዕራፍ 2 ላይ እንሂድና እንደዚህ ይላል። ከቁጥር 1 ጀምሮ አነባለሁ በጌታ ስም። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው። ለስሜ ክብርን ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማንን እሰድባችኋለሁ፣ በረከታችሁን እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ ይላል። በዚህ ክፍል ይህንን ክፍል ከማየታችን በፊት ወደ ኋላ ልወስዳችሁ እፈልጋለሁ። እዚህ ጋር ሲናገር የነበረው ስለ ካህናት ነው። ስለ ካህናትን አገልግሎት፣ ካህናት የተባረኩበት በረከት አለ። ግን ወደዚህ ደረጃ ከመምጣታቸው በፊት እግዚአብሔር አንድ ነገር አደረገ። ሕዝቡን ከግብጽ ከማውጣቱ በፊት የመጨረሻውን ታምር አድርጎ የመጨረሻውን የፈርዖንን ጉልበት የመታበትን የፈርዖንን ጉልበት በቃ ባዶ ያደረገበትን አቅሙን፣ ፉከራውን፣ ዛቻውን ሁሉ ድባቅ የመታበት አንድ የመጨረሻ ታምር አደረገ እግዚአብሔር በግብጽ ሀገር እዛው በሕዝቡና ይሄንን ታምር ሲያደርግ በሕዝቡና በግብጻውያን መካከል ልዩነትን የሚያመጣ ጌታ እንደሆነ አውቆ ተረድቶ ያንን አደረገ እግዚአብሔር። ያደረገው የመጨረሻው ታምር እግዚአብሔር ሁላችንም እንደምናውቀው ያደረገው የግብጻውያንን በኩር ከንጉሱ ጀምሮ እስከ ታች ያለውን እስከ ተራ ሰው እንስሳም ሳይቀር መምታት ነው። ይሄንን ነው ያደረገው። የግብጽም በኩራት ሁሉ መታ። ንጉሱ ቤት ለቅሶ ነው፣ ታች ለቅሶ ነው፣ ባለስልጣኑ ቤት ለቅሶ ነው፣ ደሃው ቤት ለቅሶ ነው፣ ተረኛው እዛ ታች ያለው ጋር ለቅሶ ነው። ሁሉ ቤት ምን ሆነዋል? ለቅሶ ሆነዋል። ለቅሶ ነበረ። ይሰራል አምላካችን ሕዝቡን የሚያወጣበት ያውቅበታል። ለቅሶ ነበረ፣ ሁሉ ጋር ለቅሶ ነበረ። ወዴታ ቤት የሚባልበት ቦታ የለም። ንጉሱ ጋር መሄድ አይችሉም። ንጉሱም ራሱ እያለቀሰ ነው። ባለስልጣን ጋር መሄድ አይችሉም። ራሱ ባለስልጣኑ እያለቀሰ ነው። ለልጁ ያልቅስ፣ ለከብቱ ያልቅስ፣ መቼም የሚበልጠው ነው። ሁሉም ለልጁ ያለቅስ ነበረ በግብጽ ምድር። ግብጻውያን ቤት ለቅሶ ነበር። ሃሌሉያ! ይሄንን ታምር አደረገና የግብጻውያንን በኩር መታና እግዚአብሔር እንዲህ አላቸው እስራኤልን። የመጀመሪያ ከእስራኤል ልጆች መካከል ማህፀንን የሚከፍት ሁሉ ለኔ ማን ነው አለ። ለኔ ይሁን ብሎ ከእስራኤል መካከል በኩርን እዛ ጋር በኩርን መጥቶ እዚህ ጋር ደግሞ ከህዝቡ መካከል በኩር የኔ ነው አለ። ሃሌሉያ! በኩር ማን ነው? እግዚአብሔር። የመጀመሪያው ማህፀንን የሚከፍት
እግዚአብሔር የኔ ነው አለ። ከእስራኤል መካከል የኔ ነው አለ። ከብቱም እንስሳውም ሁሉ የኔ ነው አለ። እግዚአብሔር ይባረክ። በኩራት የእግዚአብሔር ናቸው። ወንድ ይሁን ሴት ይሁን ከብት ይሁን እንስሳ ማንኛውም ነገር ለእግዚአብሔር ይሰጥ ነበር። የመጀመሪያ በኩር። ትንሽ ቆየና እግዚአብሔር እንዲህ አለ። እንዴት እንደምሰራ የሚያውቅ አምላክ ሃሌሉያ። እንዲህ አለ። ሙሴንና አሮንን እንዲህ ብሎ ተናገራቸው። ከእስራኤል ልጆች መካከል አሁን በኩር የሆነውን አልፈልግም፣ ግን የሌዊን ዘር መርጫለሁ። የሌዊን ነገድ መርጫለሁ። ለኔ በእስራኤል ልጆች በኩሩም ፋንታ በቤቴ የሚያገለግሉ ካህናት ሆኖ የሚያገለግሉ ከሌዋውያን መካከል መርጫለሁና ሌዋውያንን ለኔ ላይ ቀድስ አለ እግዚአብሔር። ሥርዓት ሰጣቸው። ሃሌሉያ። ነገረው እንዴት እንደሚያደርግ፣ እንዴት እንደሚቀደሱ፣ እንዴት እንደሚለዩ። እግዚአብሔር ካህናትን ከሌዋውያን ነገድ መረጠ። ሃሌሉያ። እግዚአብሔር ያውቃል፣ ሲመርጥ ያውቃል። እዛ ጋር በኩራት ይገልና በኩራት ሲኔ ናቸው ይላል። ከልጆቹ ጊዜው ሲደርስ ደግሞ ከነሱ መካከል ደግሞ የተለየ ሰው መርጫለሁ፣ ሌዊን መርጫለሁ፣ ነገዱን መርጫለሁ፣ እኔን ያገለግል ዘንድ ሕዝቡን ያገለግል ዘንድ ብሎ እግዚአብሔር ካህናትን ከዛ ሌዋውያንን እግዚአብሔር መረጠ። የተመረጠ ሕዝብ ሲመርጥ እግዚአብሔር ምን አድርጓል መሰላችሁ? መቼም እግዚአብሔር አባት ሲመርጥ ምክንያት አለው። ምን አድርጎ መሰላችሁ? በረከትን ሰጥቷቸው ነው። የአገልግሎት በረከት ማጋ አለ፣ ካህናት ጋር አለ፣ ሌዋውያን ጋር አለ። በረከት ብዙ በረከቶች አሉ። ገንዘብ ብቻ አለ፣ ብዙ በረከቶች። የበረከትን ዝርዝር ዘርዝረን አንጨርሰውም፣ ብዙ ነው። ስለዚህ እግዚአብሔር እነዚህ ሌዋውያንን የባረከበት አንደኛ የእግዚአብሔር ሕዝብ ናቸው፣ ልጆቹ ናቸው። እግዚአብሔር የመረጠ ሕዝብ ነው። ይሄ ሕዝብ ከዛ መካከል ሲመርጣቸው በእነሱ ውስጥ በረከትን አስቀምጧል። የአገልግሎት በረከት ያገለግሉት ዘንድ እግዚአብሔር ሕዝቤ ሆይ ልጆቼ በፊቱ ትሆኑ ዘንድ ታገለግሉ ታጥኑ ዘንድ እግዚአብሔር መርጧቸዋልና ምን አትበሉ፣ ቸል አትበሉ። ስለዚህ እነዚህ ካህናት ጋር እነዚህ ሌዋውያን ጋር የተመረጡ ጋር እግዚአብሔር ባርኳቸዋል፣ ተባርኳል። ሕዝቡን እንዲባርኩ የመቅደስ ሥራ ሰጣቸው። እንዴት አድርገው እንደሚያገለግሉ ይጸልያሉ። ልመናን፣ ምልጃን፣ ምስጋናን፣ መስዋዕትን ያቀርባሉ በእግዚአብሔር ፊት ሕዝቡን ወክሎ ማለት ነው። በእግዚአብሔርና በሰው መካከል ሆነው በብሉይ ኪዳን ዘመን አገልግሎቱ እንደዛ ነበረ። ባለፈው ጊዜ ወገኖች ሲያስተምሩ ነካክቶታልና እንደዚህ ነበር አገልግሎታቸው። የመቅደሱን አገልግሎት እግዚአብሔር ባርኮ ለነሱ እንዲያገለግሉት፣ ሕዝቡን እንዲያገለግሉት፣ ሕዝቡ ከኃጢአት እንዲመለስ፣ ከአመፅ እንዲመለስ፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር አጀንዳ፣ እንደ እግዚአብሔር ፈቃድ እግዚአብሔርን እያከበሩ እንዲጓዙ እግዚአብሔር ስለፈለገ እነዚህን መረጠ እግዚአብሔር። ክፍሉን ስንመለከት እግዚአብሔር እንዲህ አለ። አሁንም እናንተ ካህናት ሆይ ይህን ትእዛዝ ለእናንተ ነው፣ ይህ ትእዛዝ ለእናንተ ነው ይላቸዋል። ለእናንተ ነው ትእዛዙ። በአገልግሎታቸው ውስጥ ትእዛዙ ለእነሱ እንደሆነ በጣም እግዚአብሔር ይናገራል። እዚህ ሚልክያስ ላይ አንድ እግዚአብሔር እንደዚህ አይነት አገልግሎት ሰጥቷቸው ቸል ያሉበት ጉዳይ አለ፣ ዝም ያሉበት ጉዳይ አለ። እግዚአብሔር እንደዚህ ይላቸዋል፣ ለስሜ ክብር ትሰጡ ዘንድ ባትሰሙ ይላቸዋል። ለማ ክብር ትሰጡ ዘንድ? ለስሜ። እግዚአብሔር ስሙ ይከብር ዘንድ ይፈልጋል። ለስሙ ክብር ይሰጡ ዘንድ ይፈልጋል። የመጀመሪያው ደረጃ፣ የአገልጋይ የመጀመሪያው ደረጃ፣ የካህን የመጀመሪያው ደረጃ እግዚአብሔርን ሰምቶ ለእግዚአብሔር ክብር መስጠት የመጀመሪያው ስፍራ ሊሰጠው የሚገባው እግዚአብሔር የሚፈልገው ጉዳይ ነው። ሃሌሉያ። ከነሱ ብቻ አይደለም፣ ከኛም እግዚአብሔር እንደዛው ነው የሚፈልገው። በመጀመሪያ ለኔ ክብር ስጡ። ስሙኝ፣
እግዚአብሔር ስንሰማ ነው እግዚአብሔር ክብሩ የሚገለጥ የእግዚአብሔር ክብር መገለጫ የምንሆነው እግዚአብሔር ስንሰማና ስንታዘዝ ብቻ ነው ካልታዘዝ የእግዚአብሔር ክብር ሊመጣ አይችልም ታዲያ እንዴት ነው የምንሰማው ምሳሌ ላይ ሄደን በመናነብበት ጊዜ እንደዚህ ይላል ወደ ኋላ ልውሰዳችሁና ምሳሌ ምዕራፍ 5 ላይ ልሂድ ምሳሌ ምዕራፍ 5 እንደዚህ ይላል ቁጥር 7 አሁንም ልጆቼ ሆይ ስሙኝ ምን አድርገው ስሙኝ እንዴት ነው የምንሰማው ካፌ ቃል አትራቁ ይላል አያችሁ ምን ሰማበት ስሙኝ ይያለ ካፌ ቃል አትራቁ ቅርብ ሆኑ አፌ የሚለውን እኔ የምናገረውን ድምጼን ስሙ ከዛ ወደዛም ወደ ግራም ወደ ቀኝ አትበሉ ስሙ አትራቁ ቅረቡ ይላል እግዚአብሔር ካፌ ቃል አትራቁ እግዚአብሔርን ምን ሰማበት ካህናት ሆይ ስሙ ትእዛዙ ስሙ ባትሰሙ ክብር አይመጣም ስሙ የሚለው ለዚህ ነው እዛው ምሳሌ ላይ እንደገና ሌላ ቃል አለ 7 ላይ ሄደን ስናነብ ደግሞ እንደዚህ ይላል ልጆቼ አሁን እንግዲህ ስሙኝ እግዚአብሔር እንዲህ ይላል ልጆቼ አሁን እንግዲህ ስሙኝ ወደ አፌ ቃል አድምጡ ወደ ማቃል ወደ አፌ ቃል አድምጡ ወደ አፉ ቃል ስናዳምጥ ያኔ ነው መሰማት እግዚአብሔር እንደሰማን የሚታወቀው ስንቀርብ ስናዳምጠው ከልብ ስናዳምጠው ስንሰማው ለማድረግ ልንፈጽመው ልንለማመደው ልንኖርበት ልንሰማ ይፈልጋል እግዚአብሔር እዛው 8:32 ላይ ነው አሁንም ልጆቼ ሆይ ስሙኝ መንገዴን የሚጠብቁ ምስጉኖች ናቸው ይላል መንገዱን ለመጠበቅ እንድንሰማ እግዚአብሔር ይፈልጋል ከካህናት እግዚአብሔር የፈለገው ይሄንን ነው ስሙኝ እያለ ሲናገር ስሙኝ እንዴት ነው የምንሰማው በመቅረብ በማዳመጥ መንገዱን በመጠበቅ እንድንሰማ እግዚአብሔር ይፈልጋል ስለዚህ ላይ ለስሜ ይላል ለስሜ ክብርን ትሰጡ ዘንድ ባትሰሙ ነው ያላቸው ስለዚህ መስማት ያለባችሁ ለስሜ ክብር ትሰጡ ዘንድ ነው በጧት ተነስተን ዛሬ ወደ ጸሎት ስንገባ እግዚአብሔር ይከብር ዘንድ እያለ ወንድማችን ዮሴፍ ሲዘምር ነበር በጣም ገረመኝ የታለካ መልእክት አለ እውነት ነው በእጅ ያለው ለካ እግዚአብሔር እየተናገረ ነው በማለዳ ያልኩኝ ደስ ብሎኝ ስንት ጊዜ ነው እዚህ መድረክ ላይ ለእግዚአብሔር ክብር ስጡ እየተባለ ብዙ ጊዜ ነው ወገኖቼ የምንሰማው ነገር እግዚአብሔርን አስተምረኝ ተናገረኝ ብለን ስንመጣ የምንሰማው ነገር እግዚአብሔር የምንሰማው ድምጽ የእግዚአብሔር ቃል ለኛ ስንሰማው ለእግዚአብሔር ክብር እንደሚሰጠው አድርገን መስማት ለእግዚአብሔር ክብር የሚሰጥ ይሆን እግዚአብሔር የሚከብርበት ይሆን ሰውን ይከብርበት አይደለም ሃሌሉያ እግዚአብሔር አይፈልግም ክብሩን ለማንም የማይሰጥ ጌታ ነው ሃሌሉያ ስለዚህ የምንሰማው ነገር ሁሉ የምንሰማው ለእግዚአብሔር ክብር ለመስጠት ይሆን ካህናትን እንደዚህ ነው ይጠይቃቸው ለስሜ ክብር ትሰጡ ዘንድ ምን አድርጉ ስሙ ምሰሙት ለእግዚአብሔር ክብር ለእግዚአብሔር ስም ክብር ለመስጠት ነው ይላል ሁለተኛ በልባችሁ ምን አድርጉ ይላል በልባችሁ ማድረግ አለባችሁ በልባችሁ አድርጉ ነው የሚለን እዚህ ላይ በልባችሁ አላደረጋችሁትምና ይላል እዚህ ጋር በልባቸው ስላላደረገው እግዚአብሔር እርምጃ ሊወስድ እየሄደ ነው ሰምተው ክብርን አልሰጡም በልባቸው ደግሞ አልሰሙትም አላደረጉትም ስለዚህ እግዚአብሔር በልባችሁ አልሰማችሁትምና እግዚአብሔር የት ነው የሚያየው ልብን እኮ ነው የውስጥን ነገር ያያል እግዚአብሔር ውስጣችንን ያያል እግዚአብሔር ያነባል እንደምንነበብ መጽሐፍ ነው የእያንዳንዳችን ልብ ስለዚህ እግዚአብሔርን ስንሰማ
ለሱ ምን ማድረግ አለብን? በልባችን መስማት ይጠበቅብናል። ለዚህ ነው ከፍጹም ልብ ከፍጹም ነፍስ እግዚአብሔርን አምላክን ውደድ ሲል ስለ ፍቅር እንኳን ሲናገር መውደድ ሲናገር ከፍጹም ልብ ይሁን ስናደርገው በልባችን ስናደርገው እግዚአብሔር ደስ የሚሰኝበት እግዚአብሔር የሚከብርበት እግዚአብሔር ከፍ ከፍ የሚልበት እግዚአብሔር ክብሩ የሚገለጥበት ሆኖ እንዲሰማው ደስ የሚልበት እንዲሆን ያስፈልጋል እግዚአብሔር። ስለዚህ በልባችን እግዚአብሔርን መስማት ይጠበቃል። ካህናትን በልባችሁ ስሙ ያለ ነው የምናገረው። ሁለተኛ የእግዚአብሔር ቃል ሲናገር አንደኛ ጴጥሮስ 4:11 ላይ እንደዚህ ይላል፣ ማንም ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገለግል። እግዚአብሔር ይላል መጨረሻ ላይ በነገር ሁሉ ይከብር ዘንድ። አሜን። አስኝ ስናገለግል ስንናገር እንደ እግዚአብሔር ቃል መሆን አለበት። ከዛ ውጪ በሆነ ነገር ከእግዚአብሔር ቃል ውጪ በሆነ ነገር ተጠያቂዎች ነን። መርገሙ ያኔ ይመጣል። ብዙዎች ስንት መርገም በራሳቸው ላይ አከማችተዋል። በበረከታቸው ላይ ስንት በረከታቸው ላይ ስንት ርግማን ወርዶበታል። እኔ ከዛ ለማምለጥ ነው ዛሬ እግዚአብሔር እንደሚለን ካልተናገርን ካላስተማርን በዚህ ዘመን ያለን አገልጋዮች ካህናቶች በበረከታችን ላይ እግዚአብሔር ያስቀመጠው በረከት እንዲረገም እያደረገ ለማምለጥ መጥቻለሁ ዛሬ። አሜን ነው። ለማምለጥ መጥቻለሁ። ቆየ ይሄ ሚልክያስ ላይ ያለው ቃል በልቤ ከተቀመጠ ስንት ዓመት ጌታ ሆይ አልችልም፣ አቅም የለኝም፣ ከባድ ነገር ነው፣ እንዴት ይሆናል? ክርክር ከእግዚአብሔር ጋር። እግዚአብሔር ይባረክ። ማሪ አይደለ ቸራ አይደለ አወጣኝ። ዛሬ ቃሉን ይዤ መጥቻለሁ። ስለዚህ እንዴት እንስማ? እንደ እግዚአብሔር ቃል እንደሚለን ሆነን እንስማ። ልንሆን እንስማ። እግዚአብሔር እንዲከብር እንስማ። ለእግዚአብሔር ክብር የሚያመጣ እንዲሆን እንስበክ። እንደዛ ካልሆነ እኛ ጋር እግዚአብሔር ለካህናት የሰጠው በረከት እኮ ሊረገምባቸው፣ የካህናትን በረከት እግዚአብሔር ሊረገም ካልሰጠ እግዚአብሔር ይባረክ። ካህኑ አገልጋዩ በዚህ ዘመን ያለን አገልጋዮች ሁላችንም አገልጋዮች እንደሆናችሁ ታውቃላችሁ አይደል? እናውቃለን። የአዲስ ኪዳን አገልጋዮች ካህናት ነን። ከጨለማ ወደሚደነቀው ብርሃኑ የጠራን እሱ በጎነት ልንናገር ልናወራ የተለየ ለእርሱ የተለየ ሕዝብ ወገን የቅዱስ ካህናት ሕዝብ ነን ይላል እግዚአብሔር። አይደለንም? ካህናት ነን ሁላችን። የአዲስ ኪዳን እኛ ጋር ያለ በረከት አለ። ቅድም ስናይ ነበር፣ ሲፈስ ነበር፣ ጸጋ አለ። እግዚአብሔር በእያንዳንዱ አገልጋይ ላይ ያስቀመጠ እግዚአብሔር ራሱ የሰጠ በረከት አለ። ልዩ በረከት፣ ለሌሎች የሚተርፍ ሆኖ ሊገለጥ የሚገባ በረከት። ያ ካልወጣ ዝም ካለ መርገም በራሳችን ላይ ይጠራል። ሌላው እዚህ ክፍል ላይ እንደዚህ ይላል፣ በረከታችሁን እረግማለሁ ይላል። እዛው ላይ የሰራዊት ጌታ እግዚአብሔር ይላል፣ የሰራዊት ጌታ እግዚአብሔር እርግማንን እሰድባችኋለሁ፣ በረከታችሁን እረግማታለሁ። አሁንም በልባችሁ አላደረጋችሁትምና ረግሜያታለሁ ይላችኋል። በዛ የሚያገለግሉትን ካህናት ሰምቶ ለእግዚአብሔር ክብር አልሰጡም፣ በልባቸው አላደረጉም። ስለዚህ እግዚአብሔር በረከታችሁ በረከት ከተረገመ ደግሞ መንቀሳቀስ አይችልም። በረከታችሁ
ለምን የካህናት በረከት ተረገመ? ሰምቶ አለመታዘዛቸው ነው። እግዚአብሔርን ቃል እግዚአብሔርን ድምጽ ሰምቶ አልታዘዙም። ለሕዝቡም ደግሞ ኃላፊነት አለባቸው። አስተማሪዎች ናቸው፣ አላስተማሩም። ራሳቸውም አልኖሩበትም። ራሳቸውም ለእግዚአብሔር ክብር አልሰጡበትም። ከልባቸውም በልባቸውም አላደረጉም። ስለዚህ እግዚአብሔር ሊመልሳቸው ፈለገና እረግማችኋለሁ፣ በረከታችሁን ነው የሚረግመው። በእናንተ ዘንድ ያለው በረከት ይረገማል፣ በልብ አላደረጋችሁትምና እረግማለሁ ይላል እግዚአብሔር። ቁጥር 3 ላይ ተመልከቱ። እነሆ ክንዳችሁን እገሥጻለሁ፣ የመሥዋዕታችሁንም ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር በአንድነት ትወሰዳላችሁ። ዋው! የመሥዋዕታችሁን ፋንድያ በፊታችሁ ላይ እበትናለሁ። ሲበተን እግዚአብሔር አልቀበልም፣ እናንተም አብራችሁ ትበተናላችሁ። እግዚአብሔር ከዚህ ይጠብቃል። እግዚአብሔር ጻድቅ ነው፣ የፍቅር አምላክ ነው። እግዚአብሔርም ደግሞ የቁጣም አምላክ ነው፣ የፍርድም አምላክ ነው። ስለ ፍቅር ብቻ ሰብኮ ዝም ለሚሉ ወዮላችሁ፣ በረከታችሁ የተረገመ ይሆናል። ሁሉንም መስበክ አለባት ቤተ ክርስቲያን። አገልጋዮች ለሁሉም እግዚአብሔር ቃል እንደሚለው ለሕዝቡ ማስተላለፍ መቻል አለባቸው፣ ማድረግ አለባቸው። ሌላው ሶስተኛው ነገር የካህን ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል ይላል። ካህን ምንድነው? አስተማሪ ነው። ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል ይላል። ካህን አስተማሪ ነው፣ ያስተምራል። በእግዚአብሔርና በሰው መካከል ሆኖ ከእግዚአብሔር የሚቀበለውን ያስተምራል። ማስተማር ብቻ አይደለም፣ የእግዚአብሔርን ፈቃድ የሚጠይቅ ነው። በአራተኛ ደረጃ ስንመለከት ያስተምራል፣ የእግዚአብሔርን ፈቃድ የሚጠይቅ ነው። ካህኑ በወቅቱ አገልጋዮች ይህን ማድረግ ይገባናል ሁል ጊዜ። ይህን ካላደረግን የካህናት በረከት ለምን ተረገመ? እኛም ከዛ እናመልጥ። በረከቶቻችን እንዳይረገሙ ክርስቶስ ኢየሱስ ለኛ ኃጢአት በመስቀል ላይ እንደተረገመ ሆኖ ሞቶ ከሕግ እርግማን አወጣን አይደለ? ተመልሰን እርግማን ወደኛ እንድንመጣ አያስፈልግም። ወጣን፣ ነፃ የወጣን ሰዎች ነን። ስለዚህ እግዚአብሔር ሁለተኛ ዜና 15:3 ላይ ሄደን ስናነብ ካህኑ ለሕዝቡ አስተማሪ ያስተምራል፣ ይናገራል። ከእግዚአብሔር የተቀበለውን ለሕዝቡ ያስተላልፋል። ኃጢአትን ያስተሰርያል። ብዙ ነገር ነው። ብዙ ውስጥ መግባት አልፈለኩም፣ ግን እዚህ ጋር ያለውን ብቻ ለመውሰድ ነው የፈለኩት። የካህን ስራ እንደዚህ ከሆነ ህዝቡ ደግሞ የሚማር ሊሆን ይገባል። ለዚህ ነው መጀመሪያ ላይ ስጠይቅ ስንቶቻችሁ ናችሁ ለመማር ጌታዊ አስተምረኝ ብላችሁ የመጣችሁ ያልኩት? ስንቶቻችሁ ናችሁ? ጌታዊ አስተምረኝ፣ ጌታዊ ተናገረኝ፣ ድምፅን ልሰማ እፈልጋለሁ፣ ልኖርበት፣ አንተን ላከብር እፈልጋለሁ ብላችሁ መጣችሁ። እንደዚህ አይነት ህዝብ ይፈልጋል እግዚአብሔር፣ ለመማር በፊቱ የሚቀርብ ተምሮ መተው ያለበትን ትቶ ለማደግ ወደ እግዚአብሔር ወደ ሙላቱ ልክ ለመድረስ የሚዘጋጅ ህዝብ እግዚአብሔር ይፈልጋል። ስንቶቻችንን እንደዛ የመጣን? ሰዎች ግን ካፉ ይፈልጉ ዘንድ ይገባቸዋል ይላል እግዚአብሔር ቃል። እዚሁ ክፍል ላይ ቁጥር 4 ተመልከቱ። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድሁላችሁ ታውቃላችሁ።
ቃል ኪዳኑ ከማን ጋር እንዲሆን? ከሌዊ ጋር እንዲሆን ይህን ትእዛዝ እንደሰደድኩላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእነርሱ ጋር የሕይወት የሰላም ቃል ኪዳን ነበረ ይላል። ፓስት ነው። እግዚአብሔር ከሌዊ ጋር ቃል ኪዳን ሲገባ ሲያደርግ ቃል ኪዳኑ የእግዚአብሔር የበረከት የሰላም የሕይወት ቅድም ያልኳቸውን ነገሮች ሁሉ እያደረጉ እግዚአብሔርን የሚያገለግሉ በእግዚአብሔር ፊት እንዲታዩ እግዚአብሔር እነሱን መርጧቸዋል። ቁጥር 5 ቃል ኪዳኔ ከእነርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድ እነርሱን ሰጠሁት፣ እርሱ ፈራኝ፣ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሮቹም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ ይላል። ይህን እንዲያደርግ ነበር እግዚአብሔር ቃል ኪዳን ሲያደርግ ከእነሱ ጋር አገልጋዮች አድርጎ ሲመርጣቸው በቤቱ ሲያስቀምጣቸው ለይልኝ ከእስራኤል ልጆች መካከል ሌዋውያንን ብሎ እግዚአብሔር ሲጠራ የአገልግሎትን በረከት በእነሱ አስቀምጧል። ጸጋን አስቀምጧል። በእግዚአብሔር ፊት የሚቀርቡበትን ሁሉ ነው የሰጣቸው። ቁጥር 6 እንደዚህ ይላል። ቁጥር 7 ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አስተናክላችኋል ይላል። ለዚህ ነው በረከትን ለመርገም የተነሳ በረከታችሁን ረግማ እግዚአብሔር ያወጣል። አንድ ሰው እንዲህ ሲገበጻ አንድ ካህን ወደ ሳሙኤል መጽሐፍ ልውሰዳችሁ። አንደኛ ሳሙኤል ምዕራፍ 2 ላይ ሃሌሉያ አንደኛ ሳሙኤል ምዕራፍ 2 ላይ ሄደን እናነባለን። በጌታ ስም አነባለሁ። መጽሐፍ ቅዱስ አዲስ ስለሆነ እሱ ሊወጣ አልቻለም። ቅርታ በጣም ዘገየሁባችሁ። እንደዚህ ይላል ቁጥር 27 ላይ ምዕራፍ 2 ቁጥር 27 የእግዚአብሔር ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንደዚህ ይላል፣ በግብፅና በፈርዖን ቤት ባሪያ ሳለ ለአባቶች ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህን የሆነኝ ዘንድ በመሠዊያዬም ላይ ይሰዋ ዘንድ ዕጣንን ያጥን ዘንድ ኦፊድንም በፊቴ ይለብስ ዘንድ ለእኔ መረጥኩት። የእስራኤልም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባቴ ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘዙትን መሥዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከኔ ይልቅ ልጆችን ለምን አከበር ይለዋል። ይሄ መልእክት ለማን ነው የመጣው? ለካህኑ ኤሊ። እግዚአብሔር ከግብፅ እንዴት እንዳወጣ የአባቶቹን ቤት ቅድም እንደነገርኳችሁ እንዴት እንደመረጠ እግዚአብሔርን ያገለግሉ ዘንድ በፊቱ መስዋዕት ያቀርቡ ያጥኑለት ዘንድ በመቅደሱ ያገለግሉ ዘንድ ይህን
አደረኩኝ? ምን አላደረኩት ነገር አለ? ሰጠሁት። ለአገልግሎታቸው የሚያስፈልገውን ለምግባቸው የሚያስፈልገውን ሁሉ ሕግ ደነገግኩ፣ ሥርዓትን አደረኩና ሰጠኋቸው። ኤሊን እግዚአብሔር እንደዚህ ያለ ለምን ከኔ ይልቅ ልጆችን መረጥክ? ከኔ ይልቅ ልጆችን ለምን አከበር? ለእግዚአብሔር ክብር መስጠት ሲገባው ኤሊ እግዚአብሔር ባስቀመጠው ቦታ ላይ ሆኖ በክህነት አገልግሎቱ ከሱ ይበልጥ ልጆቹን ነው ያከበረው። እግዚአብሔር ለምን ከኔ ይበልጥ ለምን ልጆችን አከበር? መጀመሪያ ማክበር የሚገባ እኔን ነው። ልጆችም ደግሞ ሥርዓቴን ተከትሎ የሰጠውን ይዞ እንዲሄዱ ነበረ። የመጣለትን መልእክት ከባድ ነበረ። ለምን እግዚአብሔር ልብን የሚያይ ጌታ በልብ ማድረግ የሚገባውን ነገር ኤሊ ስላላደረገ ለስሜ ክብር ትሰጡ ዘንድ አክብሩኝ ያለው ነገር በኤሊ ሕይወት ውስጥ ስላልነበረ እግዚአብሔር ከኔ ይልቅ ልጆችን ለምን አከበር? ወገኖቼ ከምንም በላይ እግዚአብሔርን እናከብር። ከምንም በላይ ከልጆቻችን በላይ አልበጀም። እግዚአብሔርን ቢያከብር ኖሮ ኤሊ ምን ይሆን ነበር? ላላደረገ እግዚአብሔር የራሱን እርምጃ ሲወስድ እንመለከታለን። መርገም ወደ ቤቱ ሲመጣና በረከቱ ሲረገም እናያለን። የተሰጠው አገልግሎት እንዳይቀጥል ሆነ፣ ተረገመ። እንዲቆም ሆነ፣ እዛ ጋር ኤሊ ጋር እንዲቆም ሆነ፣ ልጆቹ ጋር እንዲቆም ሆነ። ያውም ምልክት ይሆንልሃል አለው። ልጆቹ ሁለቱም በአንድ ቀን ነው የሚሞቱት አለ። የመጀመሪያው መርገም እውነት ነው፣ በአንድ ቀን ነው። እግዚአብሔር ከዚህ ይጠብቃል። ቅድም እንዳልነው እግዚአብሔርን ስናገለግል እግዚአብሔር በሚሰጠኝ ኃይል ነው ብለን እንደ እግዚአብሔር ቃል እግዚአብሔርን እናገለግል። ይህ ነው ለእግዚአብሔር ክብር የሚሰጠው። ስናመልከውም እንደዛ እግዚአብሔርን በዚህ መልክ እናመልከው። ለእግዚአብሔር ክብር ይሰጣል። ከልባችን እናመስግነው፣ በልባችን እናመልከው። በሁሉ አቅጣጫ የምንመርጠው ነገር የለም። ምርጫችን አንድ እግዚአብሔር ብቻ ሊሆን ይገባል። እንዲህ ያለው ቁጥር 30 መጨረሻ ላይ ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤት የአባቴ ቤት ለዘላለም በፊቴ እንዲኖር ተናግሬ አለው። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና ይናቁኝም ይናቃሉ። ከባድ ነገር። እግዚአብሔር ያከበሩትን ምን ያደርጋል? ያከብራል። ለክብሬ ለስሜ ክብር ስጡ አለ። የኤሊ ቤት ኤሊ አላከበረም እግዚአብሔር። ስለዚህ አላከበርከኝም፣ ከኔ ይልቅ ልጆችን ያከበርከው። ስለዚህ ተናግሬ የነበረው ነገር እዚህ ጋር ይቆማል። ክህነት ከዛ እንዳይጠፋ ነበር የእግዚአብሔር ዓላማ አጀንዳ። ግን ምን ሆነ? አሁን ይቆማል አለ። አይቀጥልም አለ እግዚአብሔር። ይህ አይሆንልኝም አለ እግዚአብሔር። የምህረት አባት ነው፣ የቸርነት ጌታ ነው። እግዚአብሔርም ሲመጣ ደግሞ የፍርድም ጌታ ነው፣ ይፈርዳል። እግዚአብሔር ከዚህ ይጠብቃል። ከፍርድ እናምልጥ። እንዲህ አለ፣ ያከበሩኝን አከብራለሁና ይናቁኝ ይናቃሉ። ይህ አይሆንልኝም። በቤት ሽማግሌ አይገኝም፣ አገልጋይ የለም፣ ካህን የለም። በቃ ብዙ ነገር እግዚአብሔር እዚህ ጋር ተናግሯል። እናንተ ተዋሉ። እግዚአብሔር ያከበሩትን ያከብራል። ያላከበሩትን ለስሙ ክብር ያልሰጡት ደግሞ ይረገማሉ። በረከታቸው ነው የሚረገም። እግዚአብሔርን ማገልገል በረከት ነው ወገኖች፣ እድለኞች ነን። እግዚአብሔርን ማገልገል ትልቅ በረከት ነው።
ከምንም ጋር የማይወዳደር ትልቅ በረከት ነው። ያ እንዳይረገም እናገልግል። እግዚአብሔር በሚሰጠን ኃይል ነው። እግዚአብሔር በሚሰጠን ጸጋ ነው። እግዚአብሔር ይሄንን በኔ ዘንድ አስቀምጧል። ከልቤ በልቤ ደስ እያለኝ አመሰግነዋለሁ ስንል መርገምን እያራቅን ነው። ለእግዚአብሔር ክብር እየሰጠን እንሄዳለን። እግዚአብሔር እንዲህ ብሏልና ያከበሩኝን አከብራለሁ፣ የናቁኝን ምን አደርጋለሁ? እንቃለሁ። መናቅ አንዱ የመርገም ምልክት ነው። እንደዛ እንዳይሆንብን ወገኖቼ ምን እናድርግ? እኔ ምን ላድርግ? እንዳልኳችሁ ሁላችንም ካህናት ነን። ሁላችንም አገልጋዮች ነን። የአዲስ ኪዳን ካህናት ነን። ከጨለማ ወደሚደነቅ ብርሃኑ የጠራንን እርሱን በጎነት እንድንናገር የተመረጠ ትውልድ፣ የንጉሥ ካህናት ሕዝብ፣ ቅዱስ ሕዝብ ነን። መርገም ከቤታችን እንዲርቅ ያስፈልጋል። ይሄን አምነን እግዚአብሔርን ካላገለገልን፣ ይሄን አውቀን ማድረግ የሚገባንን ነገር እኛ ጋር ያለውን በረከት ለእግዚአብሔር ክብር ካላዋልን፣ ለእግዚአብሔር ክብር ካልተጠቀምንበት እግዚአብሔር ይረግማታል። መርገም ይሆናል። አይጠቅምም። ምን ይጠቅማል? በምንም አንለይም ከካህኑ ከኤሊ። አገልግሏል ብዙ ዘመን እግዚአብሔርን። እንደዛ እንዳይሆንብን ራዕይ ምዕራፍ 1:6 ላይ እንደዚህ ይለናል። መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። መንግስትም ካህናትም አደረገን። የአዲስ ኪዳን ዘመን ካህናቶች፣ የሙሉ ጊዜ አገልጋዮች ብቻ አይደለም ሁላችን። ግን ይሄ መልእክት እኛን ደግሞ የሙሉ ጊዜ አገልጋዮችን ይመለከታል። የእግዚአብሔርን ቃል አስተማሪዎችን ይመለከታል። ማስተማር፣ መናገር ዛሬ ንስሐ የገባው ነው በእናንተና በእግዚአብሔር ፊት። እምቢ ያልኩት ዘመን ጌታዬ እንዴት ይዤ እቀርባለሁ? አንድ ነገር ነበረ። ጌታ ግን ዛሬ አቅም ሰጠኝ፣ ጉልበት ሰጠኝ። ከመርገም ማምለጥ እፈልጋለሁ። ማምለጥ እንፈልጋለን። በእኛ ዘንድ ያለ ጸጋ እንዳይረገም ልንናገር የሚገባንን እግዚአብሔር የሚሰጠንን ነገር በትክክል እንደ እግዚአብሔር ቃል የሆነውን ነገር ተናግረን ህዝቡን መታደግ፣ የእግዚአብሔር ህዝብ ወደ እግዚአብሔር ወደሚፈልገው ደረጃ ማድረስ አለብን። እናንተም ደግሞ እንደዛው መስማት አለባችሁ። እሺ፣ አሜን ነው። አሜን በሉ። እግዚአብሔር የሚናገረኝን እሰማለሁ በሉ። በምንም ይናገር፣ በማንም ይናገር፣ የሚሰማ ጆሮ፣ የሚያስተውል ልብ ለእግዚአብሔር ክብር ለመስጠት እንስማ። በልባችን እንስማ። ስንሰማው እግዚአብሔር ደስ እንደሚሰኝበት እንዲሆን አድርገን እንስማው። ልንኖርበት እንስማው። ልናደርገው እንስማው። ልንለማመደው እንስማው። ወደ ሙላቱ ልክ ለመድረስ እንስማው። ወደ እግዚአብሔር መንግስት ከፍታ፣ ወደ ሙላቱ ልክ እግዚአብሔር ሊያሳድገን ወዳለው ቦታ ለመድረስ እንስማ። ልጆቹ ይሰሙት ዘንድ እግዚአብሔር ይፈልጋል። ሰምቶ የሚያደርገው ህዝብ እግዚአብሔር ይፈልጋል። ለዚህ ነው ሁሉ ጊዜ እግዚአብሔር ቶሎ ቶሎ አይቆጣም። እግዚአብሔር ምሕረትን እየሰጠ እምቢ ስንል ነው መጨረሻ ላይ እግዚአብሔር ሲያይ ጽዋ ሲሞላ እግዚአብሔር እርምጃ ይወስዳል። ግን ይታገዛል እግዚአብሔር ጽዋ እስከሚሞላ ድረስ። በከነዓን ያሉ ኢያቡሳውያን ከነዓናውያን እኮ የእግዚአብሔር እጆቹ ፍጥረት ናቸው። ለምንድን ነው እግዚአብሔር ያጠፋቸው? የእጆቹ ፍጥረት ነበሩ። አዎን ነበሩ፣ እውነት ነው። ይወዳቸዋል፣ በጣም ይወዳቸዋል። ለዚህ ነው እስራኤልን 400 ዓመት ግብፅ ያኖረው እግዚአብሔር እንዲመለሱለት፣ ከሱ ጋር እንዲሆኑ፣ እንዲታረቁ። እንደዛ እንደ ሃሌሉያ ረሃብ ጋር ለሞተ
ከዛ መካከል እሷ እንዴት እድለኛ ነች ቤተሰቦቿ እንዴት እድለኛ ናቸው ሁሉም እንደዚህ እግዚአብሔርን ቢያከብሩ እኮ አይጠፉም ወገኖች እግዚአብሔር ግን በመጨረሻ እንቢ ካል እግዚአብሔር ይቆጣል ይሄንን ቤት በቃ ከክህነት አገልግሎት እንዳስቆመ ሁሉ ያደርጋል እግዚአብሔር መርገሙ እንዳገኘን የእግዚአብሔር ሕዝብ ሆይ ቃሉን እንስማ የእግዚአብሔርን ቃል እንስማ ለኔ ብለን እንስማ እግዚአብሔር የሚለኝ ነው ብለን እንስማ በማንም ይናገር እዚህ ጋር ቆሞ ሰው ይናገር መሳሪያ አድርጎ የሚጠቀም እግዚአብሔር ነው ይሄን አውቀን እንስማ የሚመራ መንፈስ ቅዱስ አለ ይሄንን አውቀን እንስማ ልንሰማ ያስፈልጋል ስሙ እናንተ ካህናቶች ሆይ ስሙ ያለው ለእግዚአብሔር ክብር ለመስጠት ስሙ በልብ ለማድረግ ስሙ ለማስተማር ስሙ የእግዚአብሔር ሕዝብ ይዛችሁ በእግዚአብሔር ፊት ለመጠየቅ ስሙ ሰላም እንዲሆን ስሙ ቃል ኪዳኑ እንዲቀጥል ስሙ አድርጉ እንደዚህ ነው የሚለን እግዚአብሔር ወገኖች እግዚአብሔርን እንስማ በረከታችን እንዳይረገም ለእግዚአብሔር ክብር እንስማ በልባችን በማድረግ እንስማ ምን እናድርግ እኔ እንዳገልጋይ በእናንተ ፊት በእግዚአብሔር ፊት ንስሐ ገባ ስንት ዓመት በልቤ የተቀመጠውን ቃል ነው ዛሬ ይዤ መጣሁ ስለታዘዝኩ እግዚአብሔርን አመሰግናለሁ እግዚአብሔር ይህን ሲያደርግ ደግሞ የሚሰማ ሕዝብ አለኝ ብሎ ስለሆነ እናንተም ስለምትሰሙ እግዚአብሔርን አመሰግናለሁ እንስማ እንደ እግዚአብሔር ሕዝብ እንስማ እንደ እግዚአብሔር ሕዝብ እንስማ ለእግዚአብሔር ክብር ለሚሆነው ነገር እንስማ ይሄን ላላደረግንበት ነገር እግዚአብሔር ፊት ዛሬ ንስሐ እንገባለን አገልጋዮች ንስሐ እንገባለን እናስተምራለን ብለን እንደ እግዚአብሔር ቃል የመጣውን ቃል አንመርጥም አንለይም ይቅርብኝ አልልም እኔ ቃል እገባለሁ ዛሬ እናንተም ደግሞ እንዲህ ቃል እንድትገቡ ፈልጋለሁ ዛሬ የእግዚአብሔር ቃል ይምጣ በማንም ይምጣ ልሰማ ልታዘዘው ላደርገው ለእግዚአብሔር ክብር ልሰጥ በልቤ ላደርገው እፈልጋለሁ በሉ እናንተም ይሁን በቃ ይህ ልምዳችን ይሁን ይህ ሕይወታችን ይሁን ይህ እስትንፋሳችን ይሁን ሃሌሉያ ሆሴዕ ምዕራፍ 5 ላይ እንደዚህ ይላል ዛሬ ንስሐ እንድንገባ እፈልጋለሁ ካህናት ሆይ ይህን ስሙ ይላል ምዕራፍ 5 ቁጥር 1 ካህናት ሆይ ይህን ስሙ የእስራኤል ቤት ሆይ ልብ አድርጉ በምጽጳ ላይ ወጥመድ በታቦርም የተዘረጋ አሽከላ ሆናችኋልና ፍርድ በእናንተ ላይ ነው ይላል ከዚህ ፍርድ ለመጠበቅ ካህናት ምን ማድረግ አለባቸው ስሙ ካህናት እግዚአብሔር ፍርድ መጥቷልና ስሙ በረከታችሁ ሊረገም ነውና ስሙ ያ እንዳይሆን ስሙ ይላል እግዚአብሔር እንስማ እግዚአብሔር ዛሬ በንስሐ በእግዚአብሔር ፊት እንሁን ሆሴዕ ላይ እንሂድና ሆሴዕ 6 ላይ እንሂድ ሆሴዕ 6 ከ1 እስከ 3 ኑ አለ ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱ ይፈውሰናል 6
6:1 እርሱ መጥቷል፣ እርሱ ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ኑ እንመለስ። እኔ ለመመለስ በፊታችሁ ቀርባለሁ፣ በእግዚአብሔር ፊት ቀርባለሁ። ኑ እንመለስ። ቃሉን ልስማ እንመለስ። ለሱ ክብር ለመስጠት እንመለስ። በልባችን ለማድረግ እንመለስ። የእግዚአብሔር ሕዝብ ከኃጢአት እንዲርቁ ለማስተማር እንመለስ። ለመማር እንመለስ። ለማደግ እንመለስ። ከእግዚአብሔር ጋር ለመሆን እንመለስ። እግዚአብሔር ይረዳናል። ወገኖቼ እግዚአብሔር ድምፅ ሲመጣ እንድንመለስ ነው። ትእዛዙ በመስጠት ለሱ ክብር ለመስጠት እንመለስ። ኑ ይላል እግዚአብሔር፣ እንወቃቀስ ይላል። ኑ ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር። ይሁ ዛሬ ሕይወታችሁን ከእግዚአብሔር የራቃችሁበትን እግዚአብሔር ተመለሱ የሚለንን ስሙኝ የሚለንን ጉዳይ ልክ ካህናትን ብቻ ነው ያየነው። እያንዳንዳችን የራሳችን እንመልከት። ለእግዚአብሔር ክብር ያልሰጠንበት ነገር ምን ይሆን? እንደ ኤሊ ከእግዚአብሔር ይበልጥ ልጆቻችን አክብረን ይሆን? አዎ ልጆቻችን ልንወዳቸው ልናከብር ይገባናል። ግን ከእግዚአብሔር ይበልጥ ካደረግን ተጠያቂዎች። ሊቀድም የሚገባው ማን ነው? ኢየሱስ ጌታ። አሜን። እንጸልይ በእግዚአብሔር ፊት በንስሐ